ከ7 ረጅም ዓመታት የጥንዶች ያለሰለሰ ጸሎት በኋላ የተወለደችው አፍራን አድጋ በወጣትነቷ በጣም መልከ መልካምና ፈጣሪዋን የምትፈራ ሴት የሆነች ሲሆን ከአንድ ትልቅ ቤተሰብ የመጣላትን የትዳር ጥያቄ ተቀብላ ሰርጉ በደስታ በፈንጠዚያ ተሞልቶ ሁሉም አዲሷን ሙሽራ ለመቀበል በጉጉት እየጠበቁ ነበር። ነገር ግን የሙሽራው መኪና በቤቱ ፊት ለፊት እንደቆመ በመቶዎች የሚቆጠሩ ገዳይ መርዛማ እባቦች መላውን መኪና ከበቡትና በቦታው ድንጋጤና ትርምስ ተነሳ። ከዚያም ሁሉም አዲሷን ሙሽራ እየተራገሙ እድለቢስና ኃጢአተኛ ብለው ይጠሯትም ጀመር። ወደው ከቤተሰባቸው የቀላቀሏት ሰዎች ሳይቀር ሙሽሪትን በሁሉም ፊት አዋርደው ሊያባረሯት ሞከሩ። ነገር ግን ከዚህ አስፈሪ ክስተት በስተጀርባ የተደበቀው በጣም አስጸያፊ ምስጢር ሲገለጥ ሁሉንም ሰው ያናወጠና እጅግ አስደንጋጭ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በአንድ ወቅት በፓኪስታን ሲያልኮት ከተማ ውስጥ አናስዋ ዋዲማ የተባሉ ጥንዶች ይኖሩ የነበረ ሲሆን ከተጋቡ 7 ዓመታት ቢያልፋቸውም ልጅ ወልደው ለመሳም ባለመታደላቸው ምክንያት በዙሪያቸው ካሉ ሰዎች ብዙ አሳማሚ ቃላትና ስድቦችን፣ ሹፈትና ማዋረዶችን እያስተናገዱ ቢሆንም በትዕግስት ኑሯቸውን ቀጥለዋል። ለ7 ዓመት ያህል ልጅ ባይኖራቸውም ባልየው አናስ በሚስቱ ላይ አንድም ቀን ተቆጥቶ ሳይናገርና ሳያማርራት ከዚያ ይልቅ ዋዲማ በትዕግስት ሁሉንም ችግር ማለፍ ይኖርብናል ይላት ነበር። አናስ የግሮሰሪ ሱቅ እየሰራ ሲኖር ዋዲማ ደግሞ የቤት እመቤት በመሆን ሕይወታቸውን ሲገፉ ኖረው አንድ ቀን መንገደኛ የሆኑ አሮጊት ሴት በአናስ ሱቅ ፊት ለፊት ድንገት ራሳቸውን ስተው ሲወድቁ ያየው አናስ በፍጥነት ሮጦ በመሄድ አነሳቸውና ፊታቸው ላይ ውሃ በመርጨትና በማጠጣት እንዲነቁ አደረጋቸው። ከዚያም ምን ሆነው እንደሆነና የት እንደሚኖሩ ሲጠይቃቸው ለ3 ቀናት ያህል ምግብ እንዳልበሉ እንዲሁም ቤተሰብ እንደሌላቸው ሲነግሩት ሰውነታቸው ምን ያህል ደካማና ቀጭን እንደሆነ አስተዋለና በጣም አዘነላቸው። አናስም ሆነ ዋዲማ በተፈጥሯቸው ደግ፣ ገርና አዛኝ ሰዎች ሲሆኑ አናስ አሮጊቷን ሴት ወደ ቤቱ ወስዶ ሲያበቃ ለሚስቱ ሁሉንም ነገር ሲነግራት ዋዲማም በሴትዮዋ ሁኔታ አንጀቷ እየተላወሰ በፍጥነት ምግብ ማብሰል ጀመረች። አናስና ዋዲማ ትኩስ ምግቦችንና የሚጠጡ ነገሮችን እያቀረቡላቸው ለ7 ተከታታይ ቀናት ሴትዮዋን በቤታቸው ይዘው ሲንከባከቧቸው ቆዩ። በሳምንቱ መጨረሻ አሮጊቷ ሴት ሙሉ በሙሉ ጤንነታቸውና አቅማቸው ተመልሶ የባልና ሚስቱን እንዲህ አይነቱን ተመሳሳይ ደግነትና ርኅራኄ ሲመለከቱ ልባቸው በጣሙን ተነካ። ሴትዮዋ አንድ ቀን ምሽት ባልና ሚስቱን ጠርተው ከዚህ በፊት ከማንም እንዲህ አይነት ደግነት፣ እንክብካቤና አክብሮት አግኝቼ አላውቅም። በዚህ ዓለም የራሴ የሆነ ሰው የለኝም። በብቸኝነት በየጎዳናው ስዘዋወር ነው የኖርኩት። እናም ከእንግዲህ ሸክም መሆን አልፈልግም። እዝነታችሁ ልቤን በማይለካ ደስታ ሞልቶታል። እኔም ያለ ልጅ ነው የኖርኩት ካሉ በኋላ እጆቻቸውን ወደ ላይ አንስተው እንባቸውን እያወረዱ ፈጣሪ ሆይ እነዚህ ባልና ሚስት እንዲህ ባለ ደግነት አገልግለውኛል። በእነሱ በእውነት ተደስቻለሁ። እኔም ልጅ አልባ ነኝ። እናም የዕድሜ ልክ ሰላምና ደስታን እንድትሰጣቸው፣ ችግሮቻቸውን ሁሉ እንድታስወግድላቸው፣ ምኞታቸውንና ፍላጎታቸውን ሁሉ እንድታሟላላቸው፣ ቤታቸውን እንድታበራላቸው፣ በልጅ ስጦታ እንድትባረካቸው እናም በጣም ታማኝ ከሆኑት አገልጋዮች መካከል የሆነ ጻድቅ ወንድ ልጅ ወይም ሴት ልጅ እንድትሰጣቸው በተከበረው ስምህ ለምንሃለሁ በማለት ከልባቸው ጸሎት አደረጉላቸው። ቀጥሎም እጃቸውን ዝቅ አድርገው በፍቅር በአናስና በዋዲማ ራስ ላይ አስቀመጡና የመጨረሻውን ልባዊ ጸሎት አደረጉላቸውና ሲያበቁም ጥንዶቹ በሴትዮዋ ሁኔታ በጥልቅ ተነክተው አመሰገኗቸው። ነገር ግን በሚያሳዝን ሁኔታ እንግዳዋ ሴትዮ በማግስቱ ጠዋት እዚያው አልጋቸው ላይ ሕይወታቸው አልፎ ያገኟቸው ባልና ሚስቱ በድንገተኛ ክስተቱ ድንጋጤና ታላቅ ሐዘን ውስጥ ገቡ። እንደዚያም ሆኖ አሮጊቷ ፊታቸው ሰላማዊ፣ ውብና ፈገግታ የተሞላበት ስለነበር በዚያ እየተገረሙ ቤተሰብ ወይም ዘመዶች ስለሌሏቸው አናስ በግሉ የቀብር ስነ ስርዓቱን እየመራ ሁሉንም ጉዳይ አስተባብሮ ግብዓተ መሬታቸው እንዲፈጸም አደረገ። አሮጊቷ ሴትዮ ከሞቱ ከጥቂት ሳምንታት በኋላ አናስ ሱቁን ዘግቶ ወደ ቤት ሲመለስ ዋዲማ በሕይወቱ ውስጥ በጣም አስደሳች የሆነውን ማርገዟን የሚያበስር ዜና ነገረችውና ሁለቱም የደስታ እንባ በጉንጮቻቸው ላይ ፈሰሰ። ቀጥሎም ለፈጣሪ የምስጋና ስግደት ፈጽመው ፈጣሪያቸውን አመስግነው ሕይወታቸውን የቀጠሉ ሲሆን ከ9 ወራት በኋላ ቤታቸው በአንዲት ውብ ሴት ልጅ ተባርኳል። ልጅቷ ገና በጨቅላነቷ በጣም አስደናቂ ገጽታ ስለነበራት የሚያያት ሁሉ አይኖቹን በቀላሉ ከሷ ላይ ማዞር አይችልም። ፊቷ እንደ ወተት ጥርት ያለ፣ አይኖቿ በጸጋ የተሞሉ፣ ከንፈሮቿም
በጨረቃ ብርሃን የፈካ መሆኗን ብዙዎች ሲገልጹ፣ ወላጆቿ ልጃቸውን አፍሪን ብለው ሲሰይሟት ትርጉሙም ውበት ማለት ነበር። አፍሪን እያደገች ስትሄድ ወላጆቿ ጥልቅ ሃይማኖተኛ መሆኗን አስተውለዋል። ማንም ቀስቃሽ ሳያስፈልጋት በተደጋጋሚ የምትሰግድ የምትጸልይና ቁርአንንም በራሷ እያነበበች ከንፈሮቿም ሁልጊዜ ሁሉን ቻይ የሆነውን አምላክ ከማመስገን የማይቦዝን ልጅ ሆነች። ሌሎች የዕድሜ እኩዮቿ ልጃገረዶች ቀኑን ሙሉ ሲጫወቱና ሲሳሳቁ፣ አፍሪን ከዕድሜዋ በላይ በሳልና ትሑት ሆና ብዙ ጊዜዋን በቤት ውስጥ አላህን እያስተዋለች ትቆይ ነበር። ወላጆቿ እንዲህ ባለች ትንሽ ልጅ ላይ ይህንን አይነት አምልኮ ሲያዩ የአሮጊቷን ጸሎት በማስታወስ የእሳቸው በረካ እንደሆነ እያሰቡ ከልባቸው አላህን አመሰገኑ። በአንድ ወቅት ልጅ አላገኙም ብለው ያፌዙባቸው የነበሩ ሰዎች አሁን የቀኑባቸውና የእነሱም ልጆች እንደ አፍሪን እንዲሆኑ ይነግሯቸው ነበር። ከዓመታት በኋላ አፍሪን ለአቅመ ሔዋን በደረሰች ጊዜም አንድ በጣም ልዩ ስጦታ እንዳላት ግልጽ ሆነ። ይኸውም እጆቿን አንስታ ለታመመ ሰው ስትጸልይ ወይም አንቀጾችን ስታነብና ውሃ እንዲጠጡ ስታደርግ የታመመው ሰው በታምራዊ ሁኔታ ሲድን የሚታይ ሲሆን መጀመሪያ ላይ ጎረቤቶቻቸው ብቻ ይህንን ቢያውቁም ብዙም ሳይቆይ ግን የአፍሪን የተባረኩ የፈውስ እጆች ዜና እስከ ሩቅ ከተሞችና መንደሮች ድረስ ተሰራጨ። በዚህ ልዩ ስጦታዋ ምክንያት በአጭር ጊዜ ውስጥ አፍሪን በህብረተሰብ ውስጥ ከፍተኛ አክብሮትና ተወዳጅነት ብሎም ተሰሚነት ያላት ወጣት ስትሆን በአቅራቢያው ካሉ አካባቢዎች እንዲሁም ከሩቅ ቦታዎች ሰዎች ፈውስ ፍለጋና ጥሩ የጤና በረከት እንዲያገኙ ወደ አላህ እንድትጸልይላቸው በብዛት ወደ እርሷ በመምጣት ይለምኗት ጀመር። በተለይ ደግሞ ትንሽ ራቅ ብሎ በጣም ሀብታምና ባላባታዊ ቤተሰብ ያላቸው እናትና ልጅ የሚኖሩ ሲሆን እናትየው ናፊሳ፣ ልጇ ደግሞ ሱልጣን ተብሎ ይጠራሉ። የሱልጣን እናት ናፊሳ ለ2 ዓመታት ያህል ይሄ ነው ተብሎ በማይገለጽ በሽታ ተይዛ ብዙ ጊዜዋን በአልጋ ላይ ታሳልፋለች። ሱልጣን ሀገሪቱ ውስጥ በጣም ታዋቂ ወደ ሆኑ ሆስፒታሎች ከዚያም አልፎ በውጭ ሀገር ወደሚገኙ ታዋቂ ዶክተሮች እንኳን ቢወስዳትም አንዳቸውም ምንም ሳይፈይዱላት ቀሩ። ሱልጣን የገዘፈ ሀብት ስላለውና መልከ መልካም በመሆኑ በጣም የተለየ ባህሪና አመለካከት ያለው ሲናገርና ሲራመድም መሬት አይንካኝ የሚል ሰው ቢሆንም እናቱን በጣም ይወዳት ነበርና ለሕክምናዋ ሁሉንም አይነት ጥረት ያደርግ ነበር። ናፊሳ ሙሉ ሰውነቷ በውስጧ እሳት እየነደደ እንዳለ አይነት ስሜት ሲቃጠል ቢሰማትም አንድም ዶክተር በሽታዋን መርምሮ እንዲህ ነው ሊል አልቻለም። አንድ ቀን ግን ናፊሳ በምታውቃቸው ሰዎች አማካኝነት ስለ አፍሪን ሰማችና ምናልባትም ልጅቷ ለሷ ትፈይድላት እንደሆነ አስባ ብዙ ዶክተሮችን አይቻለው፣ ግን ምንም አልሰራልኝም፣ ለምን ወደዚች ልጅ ሄጄ አታየኝም ስትል ለራሷ ተናገረችና ጊዜ ሳታጠፋ ቤቷን ከምታውቅ አንዲት ሴት ጋር በመሆን ወደ አፍሪን ዘንድ ተጓዘች። ናፊሳ እዚያ ስትደርስና አፍሪንን ስታያት ሰላምታ እየሰጠቻት ይህች ወጣት ጨረቃ የሚመስሉ ውበት አላት ስትል በልቧ እያሰበች በልጅቷ ተፈጥሮ ተደንቃ አስከትላም ያለባትን የህመም ስሜት ነገረቻት። አፍሪን የናፊሳን ህመም ከሰማች በኋላ 2 ረክዓ ሶላት ሰገደችና ከዚያም እጆቿን አንስታ ወደ አላህ ጸለየችላትና ከደቂቃዎች በኋላ ናፊሳ በሰውነቷ ውስጥ ቀዝቃዛና የሚያረጋጋ ስሜት እየተሰማት የመጣ ሲሆን ይህ ደህንነትም ለ2 ዓመታት ሙሉ ያላጋጠማት ነበር። በዚህ የተደሰተችው ናፊሳ ለአፍሪን ብዙ ገንዘብና የተለያዩ ስጦታዎችን ልትሰጣት ቃል እየገባች በጣም አመሰገነቻት። ነገር ግን ማንኛውም ሰው አፍሪንን ባመሰገናት ቁጥር ሁልጊዜም ምስጋና ሁሉ ለአላህ ብቻ ነው። እንደኔ ያለ ትንሽ ሰውን በዚህ ልዩ ችሎታ የባረከውን ሁሉን ቻይ ለሆነው አምላክ ምስጋና ይሁን። እኔ ብቻዬን ምንም ማድረግ አልችልም፣ እሱ የሚረዳኝ ቢሆን እንጂ ትል ነበር። ናፊሳ በአፍሪን ውበት፣ ትህትናና ገርነት በጣም ተደንቃ ይህችን ልጅ ምራቷ እንደምታደርጋት በልቧ ማሰብ ጀመረችና የተወሰነ ስጦታና ትንሽ ገንዘብ ከሰጠቻት በኋላ ወደ ቤቷ ተመለሰች። ከዚያም ልጇን ሱልጣንን አሁን ለማግባት የምትችልበት ዕድሜ ላይ ነህ፣ እኔም ለአንተ የምትሆን ሴት መርጫለሁ። ከደሃ ቤተሰብ የመጣች ብትሆንም ግን እንዲህ አይነት ልጅ በዚህ ዓለም 2 ጊዜ እንኳን አትፈጠርም፣ ቁንጅናዋ ብትል ጨዋነቷ እያለች ልታግባባው ሞከረች። መጀመሪያ ላይ ሱልጣን የእናቱን ቃላት በቁም ነገር ሳይወስደው ቀርቶ እናቴ እኔ የተማርኩ ሰው ነኝ፣ እንዴት ሳትጠይቅኝ አንድ ሰው ትመርጫለሽ ሲላት ምንም ሳትናገር ግድ የለም አፍሪንን ካየ በኋላ ወዲያውኑ ይወዳታል ብላ ለራሷ አሰበች። ስለዚህ በማግስቱ የተባረከ ውሃ ለማግኘት ወደዚያ እንደምትሄድ ሰበብ አድርጋ ነገረችውና
ሱልጣንን ከእሷ ጋር እንዲሄድ ጠየቀችው። እሱም እናቱን በጣም ይወዳት ስለነበር ወዲያው ተስማምቶ ከእሷ ጋር ወደ አፍሪን ቤት ሄዱና እዚያ እንደደረሱም የአፍሪን ወላጆች በደስታ ተቀብለው ወደ ክፍሉ ወሰዷቸው። ሱልጣን ሲገባ በአፍሪን የተለየ ውበትና መለኮታዊ ገጽታዋ ተማርኮ አይኖቹ በመገረም ተከፍተው ሲያያት ቆይቶ ጉዳያቸውን ከጨረሱ በኋላ ወጥተው ወደ ቤት እንደገቡ ሱልጣን እረፍት አጥቶ አፍሪንን ሲያነሳ ሲጥል በሱ ሐሳብ ተጠምዶ ነበር። ብዙም ጊዜ ሳይወስድ እናቱን ከአፍሪን ወላጆች ጋር መነጋገር እንዳለባት ሲነግራት ልጇ በራሱ ጊዜ እጅ ስለሰጠ ደስ ብሏት በቀስታ ፈገግ አለችና አልሐምዱሊላሂ አልነገርኩም ነበር እንደሱ ያለች ሌላ ሴት የለችም አለችው። በማግስቱ ናፊስ ወደ አፍሪን ቤት ሄዳ ከወላጆቿ ጋር በመገናኘት አፍሪንን እንደ ምራቱ አድርጋ ለመውሰድ ያላትን ፍላጎት ስትገልጽላቸው የአፍሪን ወላጆች ከእንዲህ ያለ የተባረከና ባለጸጋ ቤተሰብ የጋብቻ ጥያቄ ይመጣል ብለው በህልማቸው ማስበው አያውቁም ነበርና በጣም ተደሰቱ። ሆኖም ግን ለናፊሳ እኛ በጣም ደስተኞች ነን፣ ግን ወዲያውኑ መልስ መስጠት አንችልም፣ ምክንያቱም መጀመሪያ ጉዳዩን ከአፍሪን ጋር መነጋገር አለብን ሲሏት፣ ናፊሳም እሺ እባካችሁ አናግሯትና ከዚያም ውሳኔውን አሳውቁኝ ብላ ከሄደች በኋላ የአፍሪን ወላጆች ወደ ክፍሏ ሄደው ሁሉንም ነገር ነገሯት። አፍሪን በጥሞና ስታዳምጣቸው ቆይታ ይህ ለኔ ጥሩ ነው ብላችሁ ካሰባችሁ እስማማለሁ ስትል ወላጆቿ ተደስተው አልሐምዱሊላሂ በማለት ጉዳዩን ወዲያውኑ ለናፊሳ አሳወቋትና ስለ ሌሎች ነገሮች ተወያይተው ሰርጉ ከ20 ቀናት በኋላ እንዲፈጸም ተወሰነ። ቀኖቹ በፍጥነት አለፉና በመጨረሻም በጉጉት ሲጠበቅ የነበረው የሰርጉ ስነ ስርዓት ለተሆነና አፍሪን ከወላጆቿ ጋር በእንባ ተቃቅፈው አስረክበዋት ድል ባለ ሰርግ ወደ አዲሱ ጎጆዋ ልትገባ ዝግጅቱ ተጀመረ። ቀኑ ጥልቅና ስሜታዊ ጊዜ ቢሆንም አፍሪን ግን ከባለቤቷ ጋር በግል መኪና ውስጥ እየተጓዘች ሳለ በልቧ ውስጥ የሚያስጨንቅ ስሜት አደረባትና አንድ መጥፎ ወይም አስፈሪ ነገር ሊከሰት እንደሆነ እየተሰማት ነበር። ይሁን እንጂ ሱልጣን እንዲህ ያለች ቆንጆና የተባረከች ሚስት በማግኘቷ በጣም እየተደሰተ ሲሆን የሱልጣን እናት በጎረቤቶቻቸው ተከበው አዲሷን ሙሽራ ለመቀበል ጓጉተው በሚያምረው መኖሪያ ቤታቸው ፊት ለፊት እየተጠባበቁ ቆዩና ሙሽራዋ ስትመጣ ሙዚቃውና ጨዋታው ሞቅ ደመቅ ብሎ ቀጠለ። ነገር ግን የሙሽራው መኪና ከቤቱ ፊት ለፊት ደርሶ እንደቆመ ድንገት አስፈሪ ነገር ተከሰተና የመኪናው ዙሪያ ሁሉ በሚያስፈሩ መርዛማ እባቦች ተጠምዶ ሲታይ ሁኔታው ለማንም ግልጽ ስላልሆነ ሱልጣንና አፍሪን ደንግጠው አይኖቻቸውን ሲከፍቱ ታዳሚው ዝማሬውን አቁሞ እየሸሹ እንዴት ብዙ እባቦች እዚህ ሊመጡ ቻሉ? ከየት መጡ? እያሉ ሰዎች እርስ በርስ በመገረም ተጠያየቁ። መስኮቶቹ፣ በሮቹ፣ ጣሪያው ሳይቀር እባቦች ሲርመሰመሱበት ሱልጣን በቁጣ አገልጋዮቹ ሁሉ የታሉ? ለምን አያባርሯቸውም? በማለት ሲጮህ አገልጋዮቹ እባቦቹን ለማባረር ዱላና በትሮች ይዘው ቢመጡም በጣም ትልቅና አስፈሪ ስለነበሩ ግን ማንም ሰው ወደ እነሱ ሊቀርብ ስላልቻለ ከሩቅ ሊያባርራቸው ሞከሩ። ቢሆኑም አልተቻላቸውም። ከአንድ ሰዓት አስፈሪ ትግል በኋላ ግን ብዙዎቹን እባቦች ማባረር ስላልቻሉ ሱልጣንና አፍሪን ከመኪናው ወጡና የሱልጣን እናት አሁን እዚህ መቆም አያስፈልግም፣ በፍጥነት ወደ ውስጥ እንግባ ብላ የሱልጣንና የአፍሪን እጅ ይዛ ወደ ቤቱ በር ቢያመሩም እዚያም በሚያምር ሁኔታ የተጌጠው መግቢያ በእባቦች ተሸፍኖ አንዳንድ እባቦች ወደ መሬት ይወድቁም ነበር። ይህ ለምን ተደጋግሞ እንደሚከሰት ማንም ሊረዳው ባይችልም አንዳንድ እንግዶች እርስ በርሳቸው ይህች ልጅ የሆነ ኃጢአት ፈጽማለች፣ ለዚህም ነው ያላ ቅጣት እዚህ ቤት እንደደረሰች ወዲያውኑ የወረደው፣ እድለ ቢስ ነች፣ በእሷ ውስጥ ምንም በረከት የለም በማለት በሹክሹክታ መነጋገር ጀመሩ። በዚህ ጊዜ ሱልጣንና እናቱ ናፊስ ለሁሉም ሰው ለምን ከንቱ ነገር ትናገራላችሁ? አፍሪን እስካሁን ካገኘናቸው እጅግ ጻድቅ ልጃገረዶች አንዷ ነች ቢሉም ህዝቡ በፌዝ አረ ምን ያህል ጻድቅ እንደሆነችማ በግልጽ አየን እኮ፣ እሷ በደረሰችበት ቅጽበት ምን እንደተፈጠረ ተመለከትን። ከዚህ በፊት እንደዚህ አይነት አስፈሪ እባቦችን አይተን አናውቅም። ይህ የመጥፎ ዕድል ምልክት ካልሆነ ምን ማለት ነው? ሲሉ መለሱላቸው። ሁሉም ሰው ስለ አፍሪን በራሳቸው መንገድ ክፉ መናገራቸውን ሲቀጥሉ ትንሽ ቆይቶ ሱልጣንና እናቱም የአፍሪንን ሁኔታ ማሰብና እሷን መጠራጠር ጀመሩ። ከዚያም ናፊሳ አንቺ ፈጣሪዋን የምትፈራ ልጅ እንደሆንሽ አስቤ ነበር፣ ነገር ግን ወደዚህ ቤት እንደገባሽ እነዚህን አስፈሪ ክስተቶች ሳይ የሆነ ኃጢአት እንደሰራሽ ግልጽ ነው።
እናም ይህ ቅጣት ያላ ቁጣ ሆኖ ወርዷል ስትላት ሱልጣንም ጣልቃ ገብቶ ትክክል ነሽ እናቴ፣ እኔም መጀመሪያ ላይ ይቺ ልጅ በጣም ሃይማኖተኛና ጥሩ ልትሆን እንደምትችል አስቤ ነበር፣ ግን በእርግጥ ኃጢአት ፈጽማለች። እናም ቅጣቱ በሁላችንም ላይ ደርሷል። ይህችን ልጅ አሁኑን ወደ አባቷ ቤት ወስዳታለሁ ሲል ተናገረ። እንደዚህ አይነት ቃላትን ከሁሉም የሰማችው ምስኪኗ አፍሪን ግን በጥልቅ ስሜት ለአላህ ስትሉ መኑኝ፣ ምንም ኃጢአት አልሰራሁም። አሁን ወደ አባቴ ቤት ብትልኩኝ ወላጆች ይህንን ውርደት ፈጽሞ ሊቋቋሙት አይችሉም ስትል እንባ ዓይኖቿን እየሞላ ለመነቻቸው። በዚህ መሃል ታዲያ በድንገት አንድ የማይታወቁ በራሳቸው ላይ ጥምጣም ያደረጉና ንጹህ ነጭ ካባ የለበሱ ሽማግሌ ሰው መጡና ለሁሉም ጮክ ብለው ተናገሩ። ንጹህን ሰው ማዋረድና መክሰስ ትልቅ ኃጢአት ነው። እውነቱ ምንም ያህል በድብቅ ቢፈጸምም ፈጽሞ ሊሸፋፈን ግን አይችልም አሉና አዛውንቱ ቅዱስ ሰው በቀጥታ ወደ ሱልጣን እየተመለከቱ እየሆነ ያለውን ነገር ይዩት እስኪ ሲሏቸው ሁሉም እባቦች በእርግጥ ወደ ሱልጣን እግር ብቻ እየሄዱ እንደሆነ አስተዋሉ። የሱልጣን እናትና ሱልጣን ራሱ ይህንን አስፈሪ ትዕይንት ደጋግመው ተመለከቱ። አዛውንቱ ቅዱስ ሰው ንግግራቸውን ቀጥለው ለሱልጣን አፍሪን ኃጢአተኛዋ አይደለችም፣ ኃጢአተኛው አንተ ነህ። ግን ምን አይነት ኃጢአት እንደሰራ በሚገባ ታውቃለህ። ስለዚህ ከእንግዲህ ንጹሕ የሆነችውን ልጅ ጥፋተኛ ብሎ መጥራት አያስፈልግም። ኃጢአቶችን በሁሉም ፊት ተናዘዝ፣ ካልሆነም ሁሉንም ነገር እኔ ራሴ በማስረጃ ገልጣለሁ ሲሉት ሰውየው ስለምን ኃጢአት እየተናገረ እንዳለ በትክክል የተረዳው ሱልጣን ድንዝዝ ብሎ ቀረና እነዚህ እባቦች የአፍሪን ኃጢአት ቅጣት ሳይሆኑ በራሱ እኩይ ስራ የተከሰቱ እንደሆነ በሚገባ ተገነዘበ። ወዲያውኑ ሱልጣን በአፍረት ጭንቅላቱን ዝቅ አድርጎ እንባ በፊቱ ላይ እየፈሰሰ ኃጢአቱን መናዘዝ ጀመረ። በእርግጥ ይህ ቅጣት የመጣው በአፍሪን ምክንያት ሳይሆን በኔው ነው። ከባለጸጋና ከተከበረ ቤተሰብ የተገኘው መልከ መልካም ሰው ነኝ እና ሁልጊዜም በእሱ ኮራ ነበር። ከልጅነቴ ጀምሮ የፈለግኩትን ሁሉ አገኛለሁ። እናም በጣም በፍቅር አደግኩ። ወጣት ስሆን ሴቶች በመልኬ ምክንያት ወደ እኔ ይሳቡ ነበር እና በእነሱ ስመጻደቅ ቀስ በቀስ ይህ ወደ አስከፊ ኃጢአት ይጎትተኝ ጀመር። አካላዊ ፍላጎቶቼ ጨመሩ እና ልጃገረዶች ጓደኛ ለመሆን ሲቀርቡኝ ከነሱ ጋር ጊዜ ማሳለፍ ብቻ ነበር የምፈልገው። ለራሴ እርካታ አጠቀምባቸውና ጥያቸው እሄዳለሁ። አንድ ቀን በኮሌጅ ሕይወቴ ውስጥ ከአንዲት ልጃገረድ ጋር ፍቅር ያዘኝ። እጅግ በጣም ቆንጆ፣ ጨዋና ንጹህ ልብ ነበራት። መጀመሪያ ላይ በፍቅር ድር ውስጥ አስገባዋት። ከዚያም ለስሜት የተጠቀምኳትና ከእሷ ጋር ያለውን ግንኙነት ሁሉ አቋረጥኩ። አሊዝ ትባል ነበር። ከዚያ በኋላ እንደገና አላገኘዋትም። ከአንድ ወር በኋላ ከሌላ ቆንጆ ልጅ ጋር ፍቅር ያዘኝ። ወላጅ አልባና በጣም ሃይማኖተኛ ነበረች። ከእሷ ጋር አካላዊ ግንኙነት ለመፍጠር ብዙ ጊዜ ሞክሬ ነበር፣ ግን እሷ ሁልጊዜ ፈቃደኛ አልሆነችም። በመጨረሻም ለማግባት ተገደድኩ። እኔም ወላጅ አልባ እንደሆንኩና ቤተሰብ እንደሌለኝ ዋሸዋትና በእኔ በኩል ማንንም ወደ ሰርጉ ማምጣት እንደማልችል ነገርኳት። ከተጋባን በኋላ ለአንድ ወር ያህል ከእሷ ጋር ኖርኩ። ፍላጎቶቼ ከተሟሉ በኋላ በድንገት ከሕይወቷ ጠፋሁ። ብዙ ገንዘብ ስለነበረኝ ቤት ተከራይቼ ነበር ያስቀመጥኳት። ነገር ግን እርጉዝ መሆኗን በሰማሁበት ቀን ከእሷ ጋር ላለመቆየት ወሰንኩ። እናም ከዚያ በኋላ ግንኙነታችን ሙሉ በሙሉ አቋርጬ አላገኛትም፣ መልእክትም አልክላትም። ስሟ ሁመራ ነበር። ከሁለት ወራት በኋላ ሁመራ የክህደቴን ስቃይ መቋቋም ስላልቻለች ከነርግዝናዋ ራሷን እንዳጠፋች የሚገልጽ አሳዛኝ ዜና ሰማሁ። ሌላኛዋ ከዚያ በፊት ክብሯን ያጠፋዋት ልጅ አሊዝ በወላጆቿ ከቤት እንደተባረረችና በመንገድ ላይ እየተንከራተተች እንደነበርም አወቅኩ። ከዚያ ሁሉ በኋላ 4 ወይም 5 ወራት አለፉ። ለመረጋጋት ሞከርኩ እና ከማንኛውም ሴት ልጅ ጋር ማውራት አቆምኩ። ነገር ግን ከ5 ወራት በኋላ አፍሪንን ሳያት ዳግም ውበቷ ሙሉ በሙሉ አስደነቀኝ እያለ ሱልጣን ራሱን መቆጣጠር በማይችልበት ሁኔታ ላይ ሆኖ እያለቀሰ ንግግሩን ቀጠለ። እናቱ ይህንን ሁሉ እያዳመጠች ጭንቅላቷን በአፍረትና በሐዘን ዝቅ አድርጋ እንባ በጉንጮቿ ላይ እየፈሰሰ ይህንን ቀን ለማየት በጣም በፍቅርና በእንክብካቤ ያሳደግኩ፣ አሁን ግን በሁሉም ሰው ፊት ክብሬን አበላሽተሃል ስትለው አፍሪንም እያለቀሰች ከዚህ በፊት ወንድ አላውቅም፣ ከባድ የኃጢአት ድርጊት ፈጽሜ አላውቅም፣ ሁልጊዜም ለአላህ ታዛዥ ሆኜ ኖሬያለሁ። ሆኖም ግን ይህ አይነት የባለጣ ፈንታ ሰጥቶኛል ስትል ተናገረች። ቀጥሎም በቦታው የነበሩት ጎረቤቶችና ዘመዶች በንቀት ሱልጣንን እየተመለከቱት ማጉረምረም፣ መተቸትና መስደብ ሲጀምሩ፣ ከዚያም አዛውንቱ ቅዱስ ሰው ከአላህ የተደበቀ ምንም ነገር የለም፣ ሁሉንም ነገር ያያል፣ ሁሉንም ነገር ይሰማል፣ እናም ሁልጊዜም ፍትህን ይሰጣል ብለው ሄዱ። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።